አርእስተ ዜና በኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ ተፈናቃዮች መንግስት ወደ ቀያችን ይመልሰን ሲሉ ጥያቄ አቅርበዋል። በመንግስትና በግብረሰናይ ድርጅቶች ባለፉት 5 ዓመታት እርዳታ ሲደረግ ቢቆይም ያለፉትን 2 ዓመታት ግን የእርዳታ መጠን ቀንሶብናል ሲሉ ቅሬታቸውን ገልጸዋል። በዝርዝር እነግራችኋለን። የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ገልጸዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅት ባለስልጣን ሲሆን የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውን ተናግረዋል። በቆይታችን ሰሙታላችሁ። ብርቅዬ እንስሳ የሆነው ዋሊያ አይቤክስ ለመጥፋት አደጋ ተጋልጧል ተባለ። በሰሜን ተራሮች ብሔራዊ ፓርክ የሚገኙ የዋሊያዎች ቁጥር 306 ብቻ መሆኑን ባለስልጣኑ አስታውቋል። ሌላው የምናጋራችሁ መረጃችን ነው። በሱዳን ዳርፉር ግዛት የኮሌራ ወረርሽኝ እየተስፋፋ እንደሚገኝ ተገልጿል። እነግራችኋለን። ኢራን በእስራኤል ላይ ዓለማይቶት የማያውቀውን ሲጂል የተሰኘ ሚሳኤል ትናንት ምሽቱን አስወነጨፈች። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። ባለፉት 5 ዓመታት በኦሮሚያ ክልል ከተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን እና ሰሜን ወሎ ዞን በሚገኙ 15 መጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚኖሩ ዜጎች ወደ መኖሪያ ቀያቸው እንዲመለሱ ጠይቀዋል። በመንግስትና በግብረሰናይ ድርጅቶች ባለፉት 5 ዓመታት እርዳታ ሲደረግ ቢቆይም ያለፉትን 2 ዓመታት ግን የእርዳታ መጠን ቀንሶብናል ሲሉ ቅሬታቸውን ለጀርመን ሬዲዮ ገልጸዋል። በሚደረገው ድጋፍ 65000 ዜጎች ይጠቀሙ እንደነበር ዘገባው ጠቅሷል። ባለፉት 2 ዓመታት መንግስት የሚያደርገው ድጋፍ ያነሰ በመሆኑ አካባቢያቸውን ሰላም አድርጎ ወደ መኖሪያ አካባቢያቸው እንዲመልሳቸው ጠይቀዋል። መንግስት የተቃጠለባቸውን ቤት ገንብቶ እንዲመልስላቸውና ወደ ልማት ስራ እንዲመለሱም ጠይቋል ሲል ዘገባው አክሏል። በቅርቡ የጤና ባለሙያዎች ያደረጉትን ስራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ለአዲስ ስታንዳርድ ገልጸዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውንም ተናግረዋል። አቶ ዮናታን አያይዘውም በመመሪያና የሀገሪቱ ህግ በሚፈቅደው የተንቀሳቀስ ነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ገልጸው እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ሲሉ ተናግረዋል። ብርቅዬው ዋሊያ አይቤክስ የመጥፋት አደጋ እንደተደቀነበት የዱር እንስሳት ጥበቃ ባለስልጣን አስታወቀ። በሰሜን ተራሮች ብሔራዊ ፓርክ የሚገኙ የዋሊያዎች ቁጥር 306 ብቻ መሆኑን ባለስልጣኑ አስታውቋል። የመጥፋት አደጋ አጋጥሞታል ያለውን ይህንን እንስሳ ከአደጋው እንዲላቀቅ ለማድረግ የጥበቃ ስትራቴጂ አዘጋጅቶ ወደ ስራ መግባቱንም ባለስልጣኑ ገልጿል። ቀደም ባሉት ጊዜያት ዋሊያ እንዳይታደንና ስጋው እንዳይበላ በሃይማኖት ተወግዞ የቆየ ቢሆንም ከጥቂት ዓመታት ወዲህ ግን ድምጽ አልባ በሆነ መንገድ እየታደነ እንደሚገኝ ተነግሯል። ዋሊያ አይቤክስ እንዳይጠፋ ለማድረግ እና ህልውናውን ለመታደግ ከደባርቅ ዩኒቨርሲቲ ጋር በቅንጅት እየተሰራ እንደሚገኝ ባለስልጣኑ ነግሮኛል ሲል ፕሬስ ድርጅት ዘግቧል። ብርቅዬው ዋሊያ አይቤክስ የኢትዮጵያ የወንዶች እግር ኳስ ብሔራዊ ቡድን ቅጽል ስም መሆኑም ይታወቃል። የእሳት አደጋ መከላከያ መመሪያ ጸድቆ ወደ ስራ መግባቱ የሚታወቅ ሲሆን በመመሪያው መሰረት በአዲስ አበባ ባሉ ባለኮከብ ሆቴሎች ላይ ከሐምሌ ወር ጀምሮ ፍተሻ እንደሚደረግ የአዲስ አበባ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር ደሳለኝ ፉፋ አስታውቀዋል። ከውጭ ሀገራት ለጉብኝትም ሆነ ለስራ የሚመጡ ሰዎች ከጸጥታ ቀጥሎ መስፈርታቸው ደህንነት መሆኑን የገለጹት ምክትል ኮሚሽነር ደሳለኝ ለዚህም ሲባል ባለኮከብ ሆቴሎች የእሳት አደጋ መከላከያ መሳሪያዎችንና ደረጃቸውን የጠበቁ የአደጋ ጊዜ መውጫዎችን ማሟላት ይገባቸዋል ብለዋል። በሆቴሎቹ የሚኖር ደህንነቱ የተጠበቀ አገልግሎት ለሀገር ገጽታ ግንባታ ከፍተኛ ሚና ያለው በመሆኑ በመመሪያው ትግበራ ዙሪያ ጥብቅ አሰራር ይዘረጋልም ነው ያሉት። በመመሪያው መሰረት ኮሚሽኑ ለሆቴሎቹ የቴክኒክ ድጋፍና የሙያ ምክር የሚሰጥ ሲሆን በዚሁ መሰረት የማይንቀሳቀሱት ላይ ማስጠንቀቂያ እንደሚሰጥ ጠቁመው ከዚህ ካለፈ ግን ህጋዊ እርምጃ እንደሚወሰድ ምክትል ኮሚሽነሩ አስታውቋል ሲል ኢቢሲ ዘግቧል።
በኢትዮጵያ 77 በመቶ የጥላቻ ንግግሮችና ሐሰተኛ መረጃዎች በፖለቲካ አመለካከት ምክንያት እንደሚደርሱ ሪፖርት አመላከተ። የመገናኛ ብዙሃን ባለስልጣን ከጥር 2016 እስከ ጥር 2017 ዓ.ም ድረስ አስመልክቶ ባወጣው ሪፖርት መሰረት በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ መሆናቸውን ገልጿል። በእነዚህ ጊዜያት ፌስቡክ፣ ቴሌግራም፣ ቲክቶክ፣ ዩቲዩብ እና ኤክስ ላይ የወጡ ከ2000 በላይ ይዘቶች ተገምግመዋል። በማህበራዊ ትስስር ገጾች ላይ ከ5000 በላይ ተከታይ ባላቸው ሰዎች ላይ የተመሰረተው የሪፖርት የጥላቻ ንግግሮቹና መረጃዎቹ በጽሁፍና በቪዲዮ እየተሰራጩ እንደሆነ አመላክቷል። ከ70 በመቶ የሚሆኑት ሐሰተኛ መረጃዎችና የጥላቻ ንግግሮች በፖለቲካ አመለካከት ላይ የተሰነዘሩ እንደሆኑ ሲጠቆም የብሔር 15 በመቶ፣ ሃይማኖት 6 በመቶ ናቸውም ተብሏል። ይህን ችግር ለመቅረፍ ሶሻል ሚዲያ አገልግሎት ሰጪ ኩባንያዎች ቅርንጫፍ እንዲከፍቱ ፖሊሲና ህጎች እንዲወጡ እንደሚያስፈልግ ምክረ ሐሳብም ቀርቧል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሱዳን ዳርፉር ግዛት የኮሌራ ወረርሽኝ እየተስፋፋ እንደሆነ ሱዳን ትሪቡን ዘግቧል። ድንበር የማይገድበው የሐኪሞች ቡድን ባወጣው መግለጫ የሱዳን የእርስ በርስ ግጭት ከተጀመረ ጀምሮ የመጀመሪያን የተባለው ሰፊ መጠን ያለው ወረርሽኝ ተከስቷልም ብለዋል። በመግለጫው በተለይ በመጠለያ ጣቢያ ያሉ ዜጎችን በስፋት እያጠቃ እንደሆነም ተናግረዋል። ኒያላ የማስተማሪያ ሆስፒታል ውስጥ በአንድ ቀን ብቻ ከ250 በላይ ሰዎች በበሽታው ተጠቅተው ወደ ሆስፒታሉ እንደመጡ ተገልጿል። አሁን 2500 ታካሚዎች ሆስፒታል ውስጥ ተኝተው እንደሚገኙም ተገልጿል። ቡድኑ ባወጣው መግለጫ በተለይ ለደቡባዊ ዳርፉር የተባበሩት መንግስታት ድርጅት በጎ አድራጎት ተቋማት የተለያዩ ድጋፎች እንዲልኩና ድጋፍ እንዲያደርጉም ጠይቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጥቃቱን የፈጸሙ የኢራን መንግስት ርዝራዦች ሙሉውን ዋጋ ይከፍላሉ ሲሉ በጽኑ መዛታቸውን ቢቢሲ ዘግቧል። ኢራን በእስራኤል ላይ ዓለም አይቶት አያውቀውም ያለችውን ሲጂል የተሰኘ ሚሳኤል ትናንት ምሽቱን ወደ እስራኤል አስወንጭፌያለሁ አለች። እንደ አብዮታዊ ጥበቃ መረጃ ከሆነ ሲጂል የተባለ ባሊስቲክ ሚሳኤል 2 ደረጃዎች ያሉት ሲሆን ከድምጽ ፍጥነት በ13 እጥፍ ይበልጣልም ተብሏል። ሚሳኤሉ 18 ሜትር ርዝመትና የ1.25 ሜትር ስፋት እንዳለው ዘ ኢኮኖሚክስ ታይምስ ዘግቧል። ተስኒም የዜና ወኪል እንደዘገበው እስላማዊ አብዮታዊ ጥበቃ የገሃነም በሮች ተከፈቱ፣ አብዛኛውን የእስራኤል አይረን ዶም አፈራርሰን የአየር ክልሏን ባዶ አድርገናል፣ ያሻንን ማድረግ ይቻለናል፣ የኃይል ሚዛኑ ተቀይሯል ማለታቸውን ዘግበዋል። ሚሳኤሉ ምን ያክል ጉዳት እንዳደረሰ ባይገለጽም በእስራኤል አየር መከላከያ ስርዓት እንደከሸፈና ጥቂት ጉዳት በተሽከርካሪዎች ላይ ማድረሱን ታይምስ ኦፍ እስራኤል ዘግበዋል። ፑቲን ካሚኒ ላይ የታቀደውን ግድያ አስመልክቶም በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ ተደምጠዋል። እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ካሚኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህንን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላድሚር ፑቲን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ብለዋል። ኢራን የሩሲያን እርዳታ ጠይቃ እንደሆነ የተጠየቁት ፑቲን የኢራን ወዳጆቻችን እርዳታችንን አልጠየቁም ሲሉ ለአጃንስ ፍራንስ ፕሬስ ተናግረዋል። ኢራን ዛሬ ማለዳ የእስራኤልን ሆስፒታል መምታቷ ተሰምቷል። ይህን ተከትሎ የእስራኤል መከላከያ ሚኒስተር በኤክስ ገጻቸው ባሰፈሩት መልእክት ኢራን ፈሪ መሆኗን ማሳያ ነው ብለዋል። የኢራኑ መሪ አያቶላህ አሊ ካሚኒ ጭምር በጥቃቱ ሂደት ላይ ፍራቻ እንዳላቸው ማሳያ ነው ሲሉ ጽፈዋል። የኢራን ጦር ባለም አቀፍ የጦር ወንጀል ሊያስጠይቅ የሚችል ጥፋትን እየፈጸመ ነው ሲሉም ጽፈዋል። የኢራኑ መሪ አሊ ካሚኒ ፍራቻ ላይ በመሆናቸው ነው ይህ ጥቃት በሕክምና ማዕከላት እንዲፈጸም ያደረጉት ሲሉ ተናግረዋል ሲል ኤምኤስኤን ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር ሰናይ ጊዜን ተመኘው።